አብሬሽ ኤርሜላን ሰፕራይዝ አድርጓታል ማለት ነው ጋይስ። አረረረረ እንዴት አባቱ እንደማረብሽ እኮ ኤርሜላዬ ከረሜላዬ በስማ ከአቅማ በላይ ሆኗል እኮ ጋይስ። አሻንጉሊቱ አይታችኋል ግን ለማንኛውም ውዶቼ ከዚህ በፊት ለሩታ ቀይ ነበር ከዱባይ ከተመለሱ በኋላ ነው አላቅም ሰፕራይዝ ያደረጋት ታውቃላችሁ። ቀይ አረገ ጋይስ። አብርሽ እኮ ከባድ ሰው ነው ጋይስ፣ ከባድ ሰው በቃ ምን ልበላችሁ። ለኤርሜላ የሚሰጣት ፍቅር የተለየ ነው ከሩታ ከባለፈው ማለት ነው። ስጦታም የተለየ ነው። ለየት ማድረጉ ጥሩ ነው ጋይስ አይመስላችሁም? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። በርቺ ነፂ አይዞሽ የምትሉኝ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ ውዶች። ችግር የለውም ከተመለሰ ይመለሳል። ዩቱብም ካልሆነ ደግሞ ያኛም 1000 ልታስገቡኝ ነው። ከልብ አመሰግናለሁ ለማለት ፈልጋለሁኝ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እንዴት አያችሁ ኤርሜላ እንዴት አባቱ እንዳማረባት ጋይስ። አቤሽብ ግን ከኤርሜላ በላይ ነው አሻንጉሊቱ ጋይስ። ምን ትላላችሁ? ከአቅማ በላይ ነው ሆነ እና እንግዲህ ልክ ኢንስታግራም ላይ ሲገባ የበፊቱን አካውንት ለምንድን ነው አጠፋችሁ ጋይስ? አዲስ ነው የከፈተችውና እኔማ ደግሞ በበፊቱ ነው ይሄ አዲስ ነውና ዛሬ ነው ራሱ ፎሎ ያደረካት ማለት ለመናገር ያየሁት ማለት ነውና ለማንኛውም ይመችሽ ኤርሜላዬ፣ አንቺ ብቻ ደስተኛ ሆኚ ከአብርሽ ጋር ማለት ነው። እንግዲህ ብዙዎቻችሁ ትላንትና ብዙ ነገር ስትሉ ነበረ። ምንም ማድረግ አይቻልም። መልካም መቃጠል ነው እንግዲህ ምንም ማድረግ አይቻልም። አዎ ህይወት ይቀጥላል። ባይዘው ህይወት ይቀጥላል። እኛ የራሳችን ኑሮ በስነ ስርዓት ማንስ ከሆነ ሁሌ ሰውን በትዳርም ሊሆን ይችላል፣ በጓደኝነትም ሊሆን ይችላል፣ ሌላ ሰው ጣልቃ የምናስገባ ከሆነ ህይወታችን የምናበላሸው ራሳችንን። ጥፋታችን አምነን የራሳችን ኃላፊነት መውሰድ አለብን ብዬ አስባለሁኝ። ይመቻችሁ። ሰፕራይዝ ተደርጋለች ጋይስ። ምንም ማድረግ አይቻልም።